ወደ መቅደሱ ቀረብል ዘንድ አይገባኝም ማለት ሉቃስ ወንጌል ምዕራፍ 18 ላይ ተጽፏል። ስለዚህ ራቅ ብሎ ቆመ፣ ራሱን ንቆ ማለት ነው። ቀና ብዬ ወደ ላይ አይገባኝም ኃጢአተኛ ነኝ ያለና አንገቱን ደፋ ወደ መሬት። ከዛ ደረቱን እየደቃ አንድ ቃል ይናገር ጀመር፣ እኔን ኃጢአተኛውን ይቅር በለኝ። እቺ በነገራችን ላይ እኔን ኃጢአተኛውን ይቅር በለኝ ያለው የቀራጩ ጸሎት ኃጢአተኛ ነው ሰውየው። የእሱ ጸሎት አሁን የመነኮሳት የብቃት ጸሎታቸው ናት። ስለ መብል፣ ስለምትለብሱት፣ ስለምትበሉት ለምን ትጨነቃላችሁ? አሁን ይሄ በነገራችን ላይ ለምን ትጨነቃላችሁ የሚለው ራሱ ያስጨንቀናል። ማርያም ግብፃዊት እድሜ ልኳን ለ17 ዓመት በዝሙት ተይዛ የነበረች ሴት ናት። የወጣችው ሰዎችን እጥላለሁ ብላ ቤተክርስቲያን ሄዳ ነው። በነገራችን ላይ ሪዝን ራሱ የመጎዳት ውጤት ነው። እንዴት? ሪዝን የጀመረው ከአዳም ነው። አዳም ዕፀ በለስን በላ፣ ስህተት ነው። እግዚአብሔር ወደ አዳም ሲመጣ እርቃኑን ሆኖ ግን የበለስ ቅጠል አገለደመ ይላል። ሮጦ ሄደና የበለስ ቅጠል አገለደመ፣ በእግዚአብሔር ፊት ከእግዚአብሔር ተሸሸገ ይላል መጽሐፍ። አይገርም? በእግዚአብሔር ፊት ከእግዚአብሔር ልክ ዕፀ በለስን ሲበላ ሞኝ ነው የሆነው። እንዴት እንደሆነ እየው። እግዚአብሔር የሌለበት ቦታ የለም። አሁን እኛ ራሱ ኃጢአት ስንሰራ እኮ ተሰውረን ምን ሰራ ሰዎች አለን። ለምሳሌ አንድ ሰው ቤተክርስቲያን ሲመጣና ውጭ ላይ አንድ አይነት ህይወት ይለው ልክ የሚመስለው እግዚአብሔር ቤተክርስቲያን ውስጥ ያለ ውጭ የሌለ ነው የሚመስለው። ውሱን ሆኗል ማለት ነው። እግዚአብሔር ደግሞ የሌለበት የለም። ውሱን ካደረግነው እግዚአብሔርን ከእግዚአብሔርነቱ አውጥተነዋል እንደማለት ነው። ልክ አዳም ዕፀ በለስን ሲበላ ሞኝ ሆነ ያልኩት ለምሳሌ ትክክለኛ ዕውቀቱን አጣ። ምን ብሎ አሰበ? ከእግዚአብሔር መሰወር የሚቻል እንደሆነ አድርጎ አሰበ። ይሄ ኃጢአቱ ያመጣበት ነው። ከዛ የበለስ ቅጠል አገለደመ። እግዚአብሔር ደግሞ በቃ ያው አዳም ስለወደቀ መቼስ እግዚአብሔር ቸር ነው እኮ አሁን ከኔ ነው የምትሰወረው? የሌለውበት ቦታ የለም፣ እንደሌለ አታውቅም? ያደረግከውን ነገር ከማድረግ በፊት እንደማያውቅ አታውቅም? ምናምን ብሎ ፊት ለፊት አልገሰጸውም። እግዚአብሔር ወድቀ እንኳን ቀጥታ መጥቶ እንደዚህ ፍንክት አያደርግም። አንተ ሌባ አይልም። ሰርቀ ለምሳሌ እያመነዘርክ ቢሆን አንተ አመንዝራ አይልም። ከዛ እንድትወጣ የሚያደርግ መንገድ ነው የሚያበጀልህ። ይሄ እግዚአብሔርን ፍቅር የሚያመለክት ነው። ምን አለው አዳምን? ሰው ሲራመድ የእግር ድምፅ አለ አይደል የሚያሰማው? በዛ ድምፅ አይነት አድርጎ ወደ አዳም። ምክንያቱም አዳም ሞኝ ሆኗል። በቃ ዕውቀቱን ትክክለኛ ዕውቀቱን አጥቶታል። ስለዚህ እግዚአብሔር ወደ አዳም የት ነው ያለኸው ማለት ጀመረ። በራሱ በአዳም ደረጃ ዝቅ ራሱ ማድረግ ጀመረ ማለት ነው። የት እንዳለ ያውቃል። ግን እግዚአብሔር በቃ ልክ እንዳላወቀ ሆኜ ልቅረበው አውቆብኛል በቃ ምናምን ነገር ብሎ አይነት እስቲ እንዳላወቀ ሆኜ ልቅረብና ቢያንስ ስህተቱን አምኖ ከተናገረ እምረዋለሁ ነው። ከዛ የት ነው ያለው አለው። አዳም አትብላ ያልከኝን ዕፅ በላሁ ምናምን ብሎ ኃጢአት መስራቱን ተናግሮ እባክህ ይቅር በለኝ ማለት ሲገባው አንተ ሚስት ትሆነኝ ዘንድ የሰጠኝ እሷ አበላችኝ አለው። ምን ማለት ነው ይሄ? ማለት እኔ ዕፀ በለስን መብላት አልፈልግም፣ አንተ ራስህ ግን ሳልፈቅድ እኔ እሷን ፈጠርክና በእሷ ምክንያት አበላህኝ። ስለዚህ ዕፀ በለስን የበላሁት እኔ አይደለሁም፣ አንተ ነህ እንድበላ ያደረከኝ። ስለዚህ ለኃጢአቴ እኔ ሳይሆን የምጠየቀው አንተ ነህ። በነገራችን ላይ አዳም ሐሳቡ እኮ በነገራችን ላይ በጣም አደገኛ ችግር እኮ ነው እንደዚህ ብሎ ማሰብ። አሁን የ40 ቀን ዕድል የሚሉ ሰዎች አልገጠመም? እንዲህ የሚሉት እኮ እግዚአብሔር የሚሆኑትን እንዲሆኑ የተጻፈልን ነው የምንኖረው የሚሉ ሰዎች አሉ። ልክ እግዚአብሔር እንደ አንድ ደራሲ እና ዓለም ደግሞ ልክ እንደሆነ ድርሰት እግዚአብሔር የተባለ ደራሲ እንደደረሰው ድርሰት ማለት ነው። ይሄም ቪክቲም ሜንታሊቲ ነው በነገራችን ላይ። ልክ እንደዚያ ቁጭ ብሎ አንተ ለምሳሌ በዚህ ሰዓት እዚህ ትወጣለህ፣ እንዲህ ታረጋለህ፣ እንዲህ ትሆናለህ፣ እንደዚህ ነው፣ እንዲህ ታረጋለህ፣ እንዲህ ትሳደባለህ፣ እንዲህ ትገላለህ፣ እንዲህ ትሰርቃለህ ብሎ እግዚአብሔር እንደጻፈልህ እግዚአብሔር የምታደርገውን ነገር ከማድረግ በፊት እንደምታደርግ ያውቃል። ዕውቀቱ ግን የምታረገውን ነገር እንድታረግ አያስገድድም። እግዚአብሔር አልወሰነብህም። ለምሳሌ እግዚአብሔር አዳምን ዕፀ በለስን ከመብላቱ በፊት እንደሚበላ ያውቃል። እንዲበላ ግን አልወሰነበትም። ወስኖበታል ብለን እስቲ እናስብ። ወስኖበት ከሆነ አትብላ የሚለው
እግዚአብሔር አለ ከማለት እግዚአብሔር የለም ማለት ይሻላል። እንደዚህ አይነቱ እግዚአብሔር ትክክል። አባት እንኳን አንድን ልጅ አይኑን በጨርቅ አስሮ ምን ይታያል ሊለው አይችልም። ቤት በር ቆልፎበት ውጣ ሊለው አይችልም። አፉን ዘግቶ ብላ ሊለው ተናገር ሊለው አይችልም። እግዚአብሔር አዳምን ወስኖበት ዕፀ በለስን እንዲበላ ወስኖበት አትብላ ሚለው ከሆነ እግዚአብሔር ክፉ አካል ነው። አዳም ማድረግ እንደማይችል እያወቀ ወስኖበት ሳለ ስለዚህ እግዚአብሔር አዳም ላይ እየተሳለቀበት ነው። እንደዚህ አይነት እግዚአብሔር ደግሞ የለም ሊኖርም አይችልም። ስለዚህ አዳም ያደረገውን እኛ የምናደርገውን ሁሉ የምናደርገው እግዚአብሔር ስለጻፈብን አይደለም፣ ፈቃድ ስላለን ነው። ፈቃዳችን ተጠቅመን ነው ኃጢአት ምንሰራው። እግዚአብሔር ኃጢአታችን በነገራችን ላይ እግዚአብሔር ሁለት አይነት ፈቃድ አለው። የሚሆነው ሁሉ የሚሆነው በእግዚአብሔር ፈቃድ ነው። በእግዚአብሔር ፈቃድ ነው ማለት ምን ማለት ነው? እግዚአብሔር ለምሳሌ ስታመነዝር እንዳታመነዝር ማድረግ ይችላል። ግን በቃ ለአንተ ፈቃድ ግን ይተዋል። ይሄ ምን ይባላል? ጀነራል ዊል ይባላል። እግዚአብሔር ነፃነትን ከሰጠ በኋላ የማይፈልገውን ስታደርግ እዚህ ጋር ወራጅ አለ እያለ እንቅም ያደርግ አይደለም። ሙሉውን ስልጣን ሰጥቻለሁ። የፈለግከው የሚጎዳውን ብታደርግ ብትጎዳው አንተ፣ የሚጠቅመውን ብታደርግ ብትጠቀመው አንተ። ኃጢአቱን ስሰራ ሳይሆን ፍቃድ የሰጠኝ ነፃ ፍቃድ የሰጠኝ ጊዜ ነው ምንም እንዳደርግ ፍቃድ የሰጠኝ ማለት ነው። ያኔ ከኃጢአቱ በፊት ማለት ነው። በገነት እያለ ፓወር ሰጠ። በነገራችን ላይ አሁን ላይ እኮ ብዙዎቻችን ነፃነት በጣም ኢንክላይን ያደረገ ነው፣ ለብዙ ነገር የተጠቃ ነው። ብዙ እንትኖች ስላሉበት ማለት ነው። ፒውር እየሆነ የሚወደው ወደ እግዚአብሔር እየቀረብክ ስትሄድ ነው፣ ወደ ቀደመው እየመለስክ የምትሄደው ማለት ነው። አሁን ግን በብዙ ነገር የተጎዳ ነው። ስታድግ በማህበረሰቡ አስተሳሰብ ውስጥ ትቃኛለህ። ቤት ውስጥ ስትሆን በእናት በአባት ቅኝት ውስጥ ነው የምትሆነው ብዙ። ስለዚህ እነዛ ሁሉ አሉ። ግን እየለየ ስትሄድ ራስን ትክክል የሆነውን ካልሆነው መለየት ስትጀምር ግን ምሳሌ እግዚአብሔር የለም በሚሉ ቤተሰብ ውስጥ ሆነ እግዚአብሔር አለ ወደሚል ልትመጣ ትችላለህ። በዛ ቅኝት ውስጥ አድገ ማለት ነው። ለምን እያደግ ስትመጣ እየለየ ነው የምትሄደው። ስለዚህ ቅድም ያነሱት ሰበብ ያለው ምክንያት ሪዝን ራሱ ምንድነው? ሪዝን ራሱ ትክክል አይደለም ነው። ለነገሮች ምክንያት እያቀረቡ ራስን ለማስመለጥ መሞከር። ይሄ በነገራችን ላይ ድርጊቱን ክፉን ነገር ከማድረግ የበለጠ ክፉን ነገር ለማድረጋችን ምክንያት ማቅረባችን ኃጢአት ነው ከማድረጉ የበለጠ። ለምሳሌ ቅዱሳት መጻሕፍትን ማንበብ ሊሆን ይችላል። ቅዱስ ነገር ነው፣ አውቀዋል። ላለማንበብ የምታቀርበው ምክንያት ይኖራል። አለማንበብ ኃጢአት ነው። ላለማንበብ የምታቀርበው ምክንያትም ኃጢአት ነው። ካለማንበብ የበለጠ ኃጢአት ነው። መጸለይ የሚባል ነገር አለ፣ ቅዱስ ነገር ነው፣ ታውቀዋል። አለመጸለይ ኃጢአት ነው። ላለመጸለይ የምታቀርበው ምክንያት ደግሞ ካለመጸለይ በላይ ኃጢአት ነው፣ ተደራቢ ኃጢአት ማለት ነው። ስለዚህ ወደዚህ ሁሉ ውስጥ ገብተህ ትክክለኛ ሀሳብ ልታስብ የምትችለው ለምሳሌ አንተና እኔ ዛሬ ዲስክ እያወራን ነገ ምን ልንሆን እንደምንችል ግን አናውቅም። ስለዚህ እኔ ነገ ልሞት ምችል ከሆነ ድንገት ማለት ነው እቺ የዛሬዋ ዛሬ ላትመለስ የተሰጠች ዛሬ ናት ማለት ነው። በዚች ዛሬ ውስጥ ሌላ እንደገና እንደዚች አይነት ዛሬ ላይመጣ ይችላል፣ እግዚአብሔር በቸርነቱ ካልሆነ በቀር ማለት ነው። እንደዚያ ከሆነ እያንዳንዷን ዛሬ ተንከባክቤ ልጠብቃት ይገባል። ያን ጊዜ ወደ ትክክለኛው ሀሳብ መምጣት ይችላል። በየትኛው ምክንያት ከዛ ቤር ቀን መኖር ትክክል አይሆንም ነው። አሁን እዚህ ዓለም ላይ ያው ስጋችን ተለማምዶት ኃጢአቱንና ይሄን የዓለምን ስበቱንም ብዙ ምክንያት በየቤታችን አለ። አይነቱ፣ ከለሩ፣ መልኩ፣ ምንናገርበት ቶኑ የተለያየ ነው በየቤታችን። ሰው የሚኖረው ራሱ በነገራችን ላይ ትክክለኛውን የህይወት ዓላማ ተረድቶ አይደለም። ሳይንስ የሚያቀርበው ምንድነው? the basic things of human being የሚባሉት 3 ነገሮች ናቸው። ምግብ፣ ልብስ፣ መጠለያ አይደለም? እነዚህ ነገሮች አሉ ልጅን ለማብላት፣ ለማልበስ፣ ቤት እንዲኖረው ለማድረግ ነው። የህይወት ግን ዓላማ አይደለም። ምንድነው የህይወት ዓላማ ታዲያ? እነዚህማ በዚህ ምድር ላይ ለመኖር እኮ ነው። የህይወት ዓላማ እኮ የእግዚአብሔር መንግስት መውረስ ነው። የህይወት ዓላማ እኮ የተፈጠርነው እንድንቀደስ ነው። የህይወት ዓላማ እግዚአብሔር ቅድም የፈጠረን ስለ ፍቅር ነው አላለም? አምላክ ሰው የሆነው ለምንድን ነው? አምላክ ሰው ሆኗል። መቼ ነው አምላክ ሰው የሆነው?
ሰው ከሰውነት በኃጢአት ምክንያት በጠፋ ጊዜ ለምን አምላክ ሰው ሆነ? ሰው መሆን ማለት ትክክለኛ ሰው መሆን ማለት ምን ማለት እንደሆነ ሊያሳየን። ይሄን ሊያደርገን ምንድን ነው ያደረገው? እኛ የሆነውን ሆኖ ነው መሆን የሚገባንን ያሳየን። የሆነውን ሲሆን ግን የሆነውን የሆነው ስለ ፍቅር ነው። አምላክ ሰው ባይሆንም ቢሆንም ለእኛ ጥቅም እንጂ ለእሱ ጥቅም የለው። በከብት በረት ለምን ተወለደ? ስልጣን ስለሌለው እኮ አይደለም። በቤተ መንግስት መወለድ አይችልም? ይችላል። በከብት በረት እኮ የተወለደው ምን እያለ ነው? በኃጢአት ምክንያት እዚህ ድረስ መጥተሃል፣ ከእንስሳት ጋር ተደምረሃል፣ ካለህበት ቦታ ላነሳን የመጣው። ስለዚህ ፍጹም ትህትናን እያስተማረ ነው ማለት ነው። ፍጹም የሆነ ትህትና። ስለዚህ አምላክ ሰው ሆኖ ስለኛ ያደረገው ነገር በሙሉ የህይወትን ትክክለኛ ትርጉም። ለምሳሌ አምላክ ክርስቶስ በዚህ ምድር ላይ እኮ ሰው ሆኖ በተመላለሰበት ጊዜ እኮ ጭንቀቱ ስለ ምግብ አይደለም፣ ስለ ልብስ አይደለም፣ ስለ ቤት አልነበረው። ለምሳሌ ለምንድን ነው ቤት ያልነበረው? የሚበላ የሚጠጣ ያማረ ምናምን ሲባል በመጽሐፍ ላይ አናገኝም። ልብስ ቀየረ፣ ዘነጠ፣ እንዲሆነ ባለጸጋ ገንዘብ አለው የለም። ይሄ ሁሉ አጠቃላይ የለም። ምንድን ነው ያለው? ያለው ይቅር ማለት ነው። ያለው የታመሙትን መርዳት ነው። ሙታንን ማንሳት ነው። ለምጻምን ማንጻት ነው። እውራንን ማብራት ነው። በቃ ይህም ማድረግ፣ የተራቡትን መመገብ ነው። ፍቅርና ፍቅር ብቻ ነው። ፍቅር ምንድን ነው? ክርስቶስ እኮ የኖረው ሰው ሆኖ በዚህ ምድር ላይ የተመላለሰው እኮ ስለኛ ነው። ፍቅር ማለት ራስን ለሌላ ማኖር ነው። ራስን ለሌላ ማኖር። ስለዚህ ወደ ትክክለኛ ሐሳብ የምትመጣው እኔ ለኔ ብቻ የምኖር መሆኔን ትቼ ለሌላው መኖር ሲጀምር ነው። የህይወት ትክክለኛ ትርጉሙ በነገራችን ላይ ነው። አንዳችን ለአንዳችን መኖር መጀመር፣ አንዳችን ለአንዳችን ርህራሄ ማድረግ፣ አንዳችን ለአንዳችን በጎ ነገር ማድረግ ትክክለኛ የህይወት ትርጉም ይሄ ነው። ስለዚህ የተፈጠርንበትን ዓላማ እንረሳዋለን። የተፈጠርነው ለጽድቅ ነው፣ መንግስቱን ለመውረስ ነው፣ ለመቀደስ ነው፣ ፍቅርን ለመኖር ነው፣ ፍቅርን ለማሳየት ነው፣ ለሌላ አይደለም። ሌላውማ ያው በዚህ ዓለም ዶክተር፣ ፕሮፌሰር ምናምን ስንት ፕሮፌሰሮች ሞተዋል፣ ስንት ዶክተሮች ሞተዋል፣ ሁሉም አሉ ስንት በቃ የለም እኮ ሞተዋል፣ በቃ ሞተዋል፣ ወደ መቃብር ገብተዋል። ስለዚህ የህይወት ትክክለኛውን ትርጉም እስካላገኘ ድረስ መጽሐፍ የሚናገረው ይህን ነው። ማቴዎስ ወንጌል ምዕራፍ 6 ቁጥር 23 ላይ ስለ መብል፣ ስለምትለብሱት፣ ስለምትበሉት ለምን ትጨነቃላችሁ? አሁን ይሄ በነገራችን ላይ ለምን ትጨነቃላችሁ የሚለው ራሱ ያስጨንቀናል። እንደገና እንዴት ለምግብና ለልብስ አትጨነቁ ይለናል የሚለው ራሱ ማሰብ ራሱ እንደገና ያስጨንቀናል። ይሄም ቪክቲም ሜንታሊቲ ውስጥ መኖራችን የሚያመለክት ነው። ጉዳታችን በጣም አደገኛ ነው። በነገራችን ላይ አሁን ሰው ፊዚካሊ በጤና በሰውነቱ ላይ ጉዳት ስላልተፈጸመበት ሐኪም ቤት አይሄድም እንጂ በአደገኛ ህማም ውስጥ ነው ያለ። ስለዚህ ጭንቅላት መታከም አለበት ማለት ነው። በጣም ትክክለኛውን ሐሳብ እንዲያገኝ ሰዎቹ የሆነ ነገር ሳይሆን በፊት ይፈነዳሉ። እንዴት? ምሳሌ ልጅ ሳይወለድ በፊት ልጅ ሲወለድ የማስተማሪያ ይሄን ይፈልጋል፣ የምግብ የእንትን ይልና ልጁን የሚያሳድገው እግዚአብሔር ሳይሆን የእሱ ፕሮፐርቲ እንደሆነ አድርጎ ነው የሚያስበው። እንዴ ልጁ እኮ በህይወት የሚኖረው እግዚአብሔር ሲፈቅድለት እኮ ነው። እግዚአብሔር እንኳን እኛን እኮ ትሎችን የሚያኖር አምላክ እኮ ነው። ትልን እንስሳት የሚመግብ አምላክ እኮ ነው። ስለዚህ በሆነ ነገር ላይ በህይወት ላይ በየትኛውም ውሳኔ እግዚአብሔርን ካስወጣ ከባድ እየሆነ ነው የሚሄደው። ስለዚህ ነገሮችን በሙሉ ባንተ ነው የምትወስነው። ይሄ ነው ቅድም መጀመሪያ አካባቢ ላይ ትዝ ይላል ራስን ጣዖት ማድረግ ማለት ነው። እግዚአብሔርን አስወጥቶ መኖር ማለት ነው። አስወጥቶ የሚያኖረኝ እግዚአብሔር ሳይሆን የኔ ፕሮፐርቲ ነው፣ የኔ ዕውቀት ነው፣ የኔ ስራ ነው። ልክ ነው፣ ስራ ያስፈልጋል፣ አያስፈልግም አይደለም። ልጅን መንከባከብ ያስፈልጋል። ግን ልጅ እንዳይወለድ መደረግ አለበት፣ ጽንስ መውረድ አለበት። በዚህ መንገድ አይደለም መታሰብ ያለበት ማለት ነው። ከኔ በላይ ለሚሆነው ነገር እግዚአብሔር ያስባል፣ ከኔ በላይ። ስለዚህ ሰው አስተሳሰቡን ከተጫነበት ሱት የሆነ ምልከታ ካላቀቀ በጣም ጠንካራ ነው የሚሆነው። እስኪ አስበው
ሰማዕታትን እስቲ ያስብ። ለምሳሌ ሰማዕታት የህይወትን ትክክለኛ ትርጉም ስላገኙ ነው ምንም በከተሜ ቋንቋ ዘና ፈካ ብለውን በለው እንጂ አንተ ለምሳሌ እዚህ አሁን 8ኛ ህንጻ ላይ ነው አይደል ያለው? ከዚህ ላይ ሊጥሉ ነው ቢባል ምን ይሰማል? ሞትኩ ነው ምለው በቃ አሁን ልትጣሉ ለምሳሌ አሁን ከአንድ ሰዓት በኋላ ትጣላለ ቢባል አልባት በጣም ብዙ ነገር ሽንቱ ቢመጣበት ይኖራል። ብዙ አይነት ነገር ነው የሚኖረው አይደለም? በጣም ብዙ አይነት ከድንጋጤ የተነሳ ሰማዕታትን እያቸው ሰይፍ ተስሎ ልትታረዱ ነው ሲባሉ ይስቃሉ። እኛ ልንል ማንችለው ነው እኮ ነው። ሰው አይደሉም እነሱ መልአክ ናቸው። ምን ቢጠበቅባቸው ነው? የተለየ እኮ ነገር የለም። እምነት ነው፣ አስተሳሰብ ነው፣ ትክክለኛ የህይወትን መርህ ማግኘት ነው። ስለዚህ ያን ትክክለኛ የህይወት መርህ እስካገኙ ድረስ ለዛ ትክክለኛ የሆነ የህይወት ዓላማ ምንም አይነት ነገር ቢመጣ ሳይሰቀቁ በደስታ ይቀበላሉ። ስለዚህ እሳት ውስጥ ይገባሉ፣ በፈላ ውሃ ይቀቀላሉ፣ በድንጋይ ይቀጠቀጣሉ። ሌላው ቀርቶ በድንጋይ የተቀጠቀጠ አንተ አሁን ለምሳሌ አስበው እንግዲህ እስጢፋኖስ ሚራክል አይደለም ሰው ነው። በአካለ ስጋ እያለ ድንጋይ ይዘው ሊወግሩት መጡ ይላል የሐዋርያት ሥራ ምዕራፍ 7 ላይ ተጽፏል። አንተ ለምሳሌ ድንጋይ ይዘው ሰዎች እንዲያሉ ቢመጡ ቶሎ አይምሮ ላይ የሚመጣው ምንድነው? ወይ ሮጦ ማምለጥ አይደለም? ድንጋይ ይዞ ሰው ሊፈነክት እየመጣ ቢሆን ቢታሰበ። እስጢፋኖስ ድንጋይ ይዘው ሲመጡ ቆሞ ፈገግ ብሎ ያያቸዋል። ከዛ ይፈነክቱታል። ስትፈነከት ልታሰማ የምትችለው ድምፅ የጩኸት ነው፣ የልቅሶ ነው። እስጢፋኖስ ግን ምን ነበር ያለው? አባት ሆይ ነፍሴን በእጅህ አደራ፣ የሚያደርጉትን አያውቁምና ይቅር በላቸው አለ። አሁን ይሄ በጣም ትልቅ ብቃት ነው። ኤንጀል የሆነ ሌላ በቃ አሁን እንዲህ አይነት ነገሮችን ሰዎች ተረት ያደርጉ ምናብ ሊያደርጉት ይፈልጋሉ አንዳንድ ሰዎች ማለት ነው። እግዚአብሔር ደግሞ እውን እንደሆነ እንድንረዳ ይፈልጋል። ስለዚህ ያን መቀበል ሲያቅት በዘመን ያደርጋል። የሊቢያ ሰማዕታትን ተመልከተ። ኢትዮጵያውያን ጭምር አሉበት አይደለም? በቅርብ አሁን የሞቱት ሊታረዱ ሲሉ እኮ እነዚህ ሰዎች እኮ ምናልባት በከተሜ ቋንቋ ፍንዳታዎች ነበሩ እኮ። ብዙ ሱስ ያለበት ይኖራል እኮ። ስለ ክርስቶስ ሲባል ግን በአንድ ጊዜ ተለወጡ። እዛው ጋር ያው ሁሉ ነገር ትተው ትክክለኛ የህይወት ዓላማ ጋር ገቡና ድፍረት ታገኛለህ። ታውቃለህ? ትክክለኛውን ዓላማ ስታገኝ ደፋር ትሆናለህ፣ ለጽድቅ ማለት ነው። ስለዚህ ሊታረዱ ሲሉ በድፍረት እሺ፣ እዚያ ሰማዕት ተባሉ። የቀደመ ህይወታቸው ሙሉ ቀረ፣ የሚዘከሩ ሆኑ። ትክክለኛው የህይወት መጽሐፍ ላይ ራሳቸውን አጻፉ። ተመልከት እንግዲህ ትክክለኛ የህይወት ዓላማ የሚባለው ይሄ ነው። ልጅን ማሳደግ ራሱ አንድ የግሪክ ቤተክርስቲያን ዶክተር ብዙ ምርምር ያደረገ ፓረንቲንግ ዘ ቻይልድ ቱዋርድ ዘ ኪንግደም ኦፍ ጋድ የሚል ማለት ምንድነው የሚለው? ይሄ ማብላት፣ ማጠጣት፣ ይሄ እንደዚህ መንከባከብ፣ የእንትን መግዛት፣ ትምህርት ቤት ማስገባት፣ ይሄ የአሕዛብ የማንኛውም እግዚአብሔር የለም የሚሉ ሰዎችም ድርሻ ነው። መግቦት ለሁሉ ነው የሚሰጠው። እግዚአብሔር ፀሐይን የሚያወጣው እኮ ለሚያምኑበት ብቻ አይደለም፣ ለማያምኑበት። ዝናብ የሚያዘንበው በነገራችን ላይ እግዚአብሔርን በመጋቢነቱ እግዚአብሔር የለም ብለው የሚያምኑ ሰዎች እንኳን የለም ብለው የሚያምኑ ዝናብ አጥተው ዝናብ ቢሉ ይሰጣቸዋል እግዚአብሔር። ከሰጣቸው በኋላ አናምንም ቢሉትም ይሰጣቸው፣ መግቦት ስለሆነ ማለት ነው። አናምንም እያሉ ይሄ ሌላ ጉዳይ ጋር ልጅን ወደ እግዚአብሔር መንግስት እንዲሄድ አድርገህ ካላሳደግከው ወላጅ ትክክለኛ አሳዳጊ ሊባል አይችልም። ትክክለኛ አሳዳጊ ማለት የሚያቀማጥል የሚያበላ፣ ትክክለኛ አሳዳጊ ማለት ልጅን ወደ ፈጠረው የሚወስድ ነው። ስለዚህ ትክክለኛ ህይወት ዓላማ በፍቅር መኖር ነው፣ መቀደስ ነው፣ መንጻት ነው፣ የእግዚአብሔርን መንግስት ፊት ለፊት ላይ አድርጎ መኖር ነው። ይሄን ግን አላስበውም ለምሳሌ የሚል ሰው ይኖራል። ለምንድነው የማታስበው ነው? ለምንድነው የማታስበው? ስትሞት እኮ በእግዚአብሔር ፊት ትቆማለህ። ማዋቲ መሆንን ካመንክ በነገራችን ላይ ችግር የለውም፣ ታስበዋለህ፣ ሀሳቡ ይመጣል። መጀመሪያ ግን ማዋቲ መሆንን እመን። አይ ማዋቲ መሆንን ማመን ቸግረኛል ለሞትል እንደሆነ እንግዲህ እግዚአብሔር የሚሞቱ ሰዎችን ከማሳየት በላይ ምን ሊያደርግ ይችላል? አብሮ የኖረ ጓደኛ ድንገት ሞተ፣ መኪና ተገለበጠ፣ ሞተ ይባላል። ሂደት አለቅሳለህ። ነገ አንተም እንደዛው እኮ
እየቀረ የለም እኮ ከዚህ በፊት የነበሩ አያት ቅድመ አያቶቻችን በሙሉ አንድም ለወሬ ነጋሪ ቀርቶ ያየነው ሰው የለም። ሁሉም ሄዷል። መምህር እንደዚህ ሲሉ ምን ትዝ አለኝ፣ እዛ ጂኤፍኤም እንሰራ ነበርና ስለ ሞት በጣም እንዲሁ የተነካውበት ቀን ከዛ ጀርባ ስላሴ ቤተክርስቲያን አለ። እዛ ልሳለም ገባሁና ብዙም ገብቼ አላውቅም። እዛና ሰዓት እስከሚደርስ ዞር ስል ኢትዮጵያ ውስጥ ያሉ ታላላቅ ሰዎች በሙሉ አሉ። ከሊቃነ ጳጳሳት ጀምሮ ታላላቅ ጽሑፍ የጻፉ አገር የመሩ ሰዎች በሙሉ አሉ። ደነገጥኩ ማለት ነው። ደግሞ ቅርብ ነው፣ ሩቅ አይደለም። ድንገት ነው ያየሁት። እንዲህ ዞር ስል እማውቃቸው ሰዎች በሙሉ አሉ እዛ ሞተው ማለት ነው። በስመ አብ! እንደዛን ቀን ደንግጬ አላውቅም። ብዙ ሰው ቀብሬ ያውቃለሁ። ለካ ታላቅም ቢሆን በመንፈሳዊ ሕይወትም ታላቅ ቢሆን በዓለማዊ ሕይወትም ታላቅ ቢሆን ምንም ቢሰራ ለካ ያጅ ነው ሁሉ ያጅ ነው። ከሞትኩ በኋላ ብትጸጸት ጥቅም የለውም። በመጽሐፍ ቅዱስ በሉቃስ ወንጌል ምዕራፍ 16 ቁጥር 19 ላይ አንድ ታሪክ አለ። አልዓዛር እና ባለጸጋ፣ ድሃና ባለጸጋ። የድሃው ስም ተገልጿል፣ የባለጸጋው ስም ግን አልተገለጸም። ለምንድን ነው? ይሄን ቅዱስ ቄርሎስ ባለጸጋው በእግዚአብሔር መጽሐፍ እንዲጻፍ የሚያደርግ ነገር አልነበረውም ይላል። ስለዚህ እንዳይጻፍ ያደረገው በእግዚአብሔር መጽሐፍ እንዲጻፍ የሚያደርግ ህይወት አልነበረውም። ግን ባለጸጋ ነው ሰውየው። አልዓዛር ይኸው አንደኛ ልብስ የለውም፣ ሁለተኛ ምግብ የለውም፣ ሶስተኛ መጠለያ የለውም። ቤዚክ ቲንግ የተባሉት ፈረሱ። አራተኛ ጤና የለውም፣ ተጨመረ ሌላ ጉድለት። እንደገና ደግሞ በዚህ ላይ ወገን ዘመድ የለውም የሚረዳው። ሰው ያለ ሰው አይኖርም። የግዴታ ለሰው ሰው ያስፈልገዋል፣ ባህታዊ ካልሆነ በቀር ማለት ነው። አልዓዛር ግን ይሄ የለው። እነዚህ ሁሉ አጥቶ እስኪ አሁን በዚህ ሁሉ እጦት ውስጥ ያለ ሰው ምን ሊጸልይ ይችላል? ምን ነው ጸሎቱ? እንደው እግዚአብሔር ጋር ከጸለየ ራሱ እንደው ቤትም አልሰጠኝ፣ ዘመድ የለኝ፣ ታምሜ በሽታም አለብኝ፣ ምግብም የለኝ፣ ልብስም የለኝ፣ ቤትም የለኝ፣ ምን ብበድል ነው? እግዚአብሔር ላይ በጣም ነው ማጉረምረም የሚቻለው። አልዓዛር ግን አጉረመረመ ተብሎ አልተጻፈም። አንድ ጸሎት ነው የጸለየው። ጸሎቱም ከባለጸጋው ሰውዬ የምትተርፈውን ትርፍራፊ ብበላ የምትልነት። ደግሞ ይሄን ይመኛል። ባለጸጋው ግን ትርፍራፊ አይሰጠውም። ተመኝቶ የተመኛትን ያጣል። ሲያጣ ደግሞ እሺ ቤት አልሰጠኸኝም፣ ልብስም አልሰጠኸኝም፣ ምግብም አልሰጠኸኝም፣ ጤናም አልሰጠኸኝም፣ ወገን ዘመድም አልሰጠ። እንደዚህ ያለ ክፉ ጨካኝ ንፉግ ባለጸጋ ሰው ቤት በር ላይ ለምን ጣልከኝ? አትሊስት ረሃብ ላይ ሆነ ያማረ የጣም ምግብ የሚበላን ሰው ስታይ ምን ይሰማል? የበለጠ ሌላ ህማም እኮ እሱን እያሳየ ለምን ታስጎበኘኛለህ አላለው። በሌላ በኩል ደግሞ እግዚአብሔር ሆይ ይሄ ባለጸጋ ሰው ትርፍራፊውን እንኳን እንዲሰጠኝ ብዬ አልሰጠኝምና ቅሰፈው አላለው። ባለጸጋው ሰውዬ አልዓዛርን ይንቀዋል። አልዓዛር ግን እየተጎዳም ቢሆን አይጠላውም። ቢጸልይበት ኖሮ እኮ በነገራችን ላይ አልዓዛር ይሰማል። እግዚአብሔር ሆይ ምክንያቱም ያ ጽድቅ የለውም፣ ይሄ ጽድቅ አለው፣ እግዚአብሔርን ያምናል። እግዚአብሔር ሆይ ይህንን ሰው ቅሰፈው ምናምን ብሎ ቢጸልይ እኮ ሊሰማ ይችላል። ግን አላለም። ለኃጢአተኛው ባለጸጋ ይራራለት ነበረ ማለት ነው። እየጨከነበት በጦት ውስጥ ሆኖ ይራራ ነበር። ለምን? ይህን ሁሉ የሚያደርገው ለምንድን ነው? ትክክለኛውን የህይወት ትርጉም ስለተረዳ ነው። እነዚህ ሁለቱ አካላት ሞት አይቀርምና ያኛው ባለጸጋው ያማረ ሲለብስ፣ ያማረ ሲበላ፣ ያማረ ቤት ሲኖር፣ ጋሻ ጃግሬዎች በቃ ሲመሰገን ሲከብር ነበር። አንድ የሚያደርጋቸው ሞት ነው። ባለጸጋው ሰውዬ ሞተ ይላል። አጋንንት መጥተው ወደ ሲኦል ጨመሩት። ይሄ ወንጌል ላይ ነው ያለው። ደሃው አልዓዛር ሞተ፣ መላእክት መጥተው ወደ አብርሃም እቅፍ ወሰዱት ይላል። የእግዚአብሔርን ስራ ደግሞ ተመልከት። ከሞቱ በኋላ በአካለ ነፍስ ሆነው ሁለቱ አካላት ማለት ነው፣ ስጋቸው መቃብር ገብቷል። በአካለ ነፍስ ሆነው እንዲተያዩ እግዚአብሔር አደረገ። ለምን? እግዚአብሔር እኛ እንዲገባን ይፈልጋል። በምድር ላይ የምንኖረው ህይወት ባለማወቃችን ምክንያት እግዚአብሔር ከሚፈቅደው ፈቃድ ውጭ ሆነን መኖራችን የሚያመጣብን ውጤት እንድናውቅ ይፈልጋል እግዚአብሔር። ስለዚህ ያ ባለጸጋ ሰው ሲኦል ውስጥ ሆኖ
አልዓዛርን በክብር በአብርሃም እቅፍ ሆኖ እንዲያየው አደረገው እግዚአብሔር። መጽሐፍ ቅዱስ ነው የሚናገረው። ባለጸጋው አየና ጸሎት ጸለየ። ተገላበጠ ነገር። በምድር ላይ ይሄ ባለጸጋ ያዳህ ነበር። አሁን ይሄኛው ባለጸጋ ትክክለኛ ብልጽግና ማለት ከእግዚአብሔር ጋር መሆን ነው። ባለጸጋ እግዚአብሔር ነው። ባለጸጋ የሆነ እግዚአብሔር ካንተ ጋር ካለ ምንም አይነት እጦት ውስጥ ብትሆን ባለጸጋ ነው። አብርሃምን ባለጸጋ ያሰኘው በነገራችን ላይ ያለውን ነገር የኔ ነው ብሎ አያውቅም። ታውቃለህ? እውቀቱንም ሀብቱንም የኔ ነው ብሎ አያውቅም። እግዚአብሔር እኔ ጋር ያስቀመጠው አደራ ነው ነበር የሚለው አብርሃም። ይሄ በጣም አስገራሚ ነው። ያ ባለጸጋ ሰው ግን የኔ ነው ሲልኖረ ሲቀማጠል ሞተ፣ ሲኦል ገባ። ቀና ብሎ በአብርሃም እቅፍ አየው አልዓዛርን። ጸሎት ጸለየ። ምን ብሎ? አብርሃም አባት ሆይ የሲኦል እሳቱ ኃይል ጸንቶብኛልና እባክህ አልዓዛርን ላከው፣ ትንሽ የውሃ ጠብ ያድርግልኝ። ያኛው በምድር ላይ ፍርፍር ሲለምን አልነበር? አሁን ነገር ተገላበጠና ባለጸጋው ድሃ ሆኖ መለመን ጀመረ። አብርሃም ምን አለው? በእኛና በእናንተ መካከል ትልቅ ገደል አለ። አንተ በምድር ላይ እያለ ክፉ አደረግ፣ የፈለግከውን እየበላ እየጠጣ ሰው ሲጨቆን ኖርክ። አሁን በዚህ ልትሰቃይ ይገባል። እሱ ደግሞ በምድር ላይ ተጨቆነ፣ ተሰቃየ። አሁን በዚህ ሊያርፍ ይገባዋል። ስለዚህ ከኛ ማንም ወደ እናንተ መሄድ አይችልም፣ ከእናንተም ወደ እኛ ማንም ሊመጣ አይችልም። ስለዚህ ጸሎት አይሰማም ነው። ሞቷላ፣ በቃ እዛው ተሰቃይ እንጂ አትሰማም አሁን አለ። ስለዚህ ያ ባለጸጋ ሰው እንደገና ሌላ ጸሎት ጸለየ። እባክህን እሺ በቃ የኔስ ይቅር፣ በምድር ላይ ግን እንደኔ አይነት የሆኑ 5 ወንድሞች አሉኛል። ለነሱ አልዓዛር ከሞት ተነስቶ ሄዶ ይንገራቸው፣ ይሰሙታል። ምን አለው አብርሃም? ከሙታን መካከል አንዱ እንኳን ተነስቶ ሄዶ ቢነግራቸው አይሰሙም። ለነሱ ኦሪትና ነቢያት አለላቸው፣ መጻሕፍት ማለት ነው፣ የእግዚአብሔር ቃል። አሁን የሞተ እኮ ተነስቶ ቢናገር ብዙ ሰው ላይሰማ ይችላል። ዝም ብሎ ለጊዜው ሊል ይችላል፣ ከዛ ይረሳል። አሁን ዛሬ መሬት ቢንቀጠቀጥ ብዙ ሰው ያለቅሳል አይደለም? እግዚአብሔር እግዚአብሔር እያለ ልክ መንቀጥቀጡ ሲያልፍ ደግሞ ወደ ቀደመ ህይወቱ ይሄዳል። ኮሮና ሲመጣም ልክ እንደዚህ የሞተ ሄዶ ቢናገርም በጊዜው ሲናገር የሆኑ ሰዎች ሊቀበሉት ይችላሉ። ከሆነ ጊዜ በኋላ ግን ይተወታል። ስለዚህ አብርሃም ምን አለው? ለነሱ ሙሴና ነቢያት አሏቸው። እነሱን ካልሰሙ ከሙታን መካከል አንዱ ሄዶ ቢነግራቸው እንኳን አይሰሙም። አሁን ይሄን ያነሳሁት ለምን መሰለህ? ትክክለኛ የህይወት ዓላማን አውቀህ ስትኖር እንደ አልዓዛር እንኳን ሆነ አታጉረመርምም። በብዙ ችግርና መከራ ውስጥ ሆነ እግዚአብሔርን ግን ታመልከዋለህ። ፍጹም ደስታ ውስጥ ትገኛለህ። የመጨረሻ ግብ ምንድን ነው? በአብርሃም እቅፍ መሆን፣ ወደ እግዚአብሔር መንግስት መግባት። አለቀ። ህይወት ዋና ትርጉሙ ይሄ ነው። ከዚህ ውጭ ከሆንክ ግን እንደ ባለጸጋው ሰውዬ ነው የምትሆነው። ስትቅበዘበዝ፣ ስታለቅስ፣ ለዘላለም ጭንቀት ውስጥ ትገባለህ። ለጊዜያዊ ደስታ ብለህ፣ ለጊዜያዊ እርካታ ብለህ ዘላለማዊ ሞትን በራስ ላይ ታመጣለህ። ይሄ ነው እንግዲህ ትክክል። የህንፃው ጥበብ የተገለጠው ትጉህ ታታሪ አያውቅም ድካም። ዘመን መሻገር ሳይከተብ አይረካም። የሀገሬ ኮከብ የሀገሬ ፈርጧ በእውነት የወጣ ከአብራክ ከውስጧ አዳዲስ ሐሳብን የሚያፈልቅ በተለየ ስልት የሚያጠናቅቅ የአልሙኒየም ልክ ድር አዲስን እንካ። የቤቱ አድባር የህንፃው ዋርካ ድር አዲስ ኢንጂነሪንግ። መምህር እንደው በጣም ግሩም ትምህርት ነው የሰማነው። አሁን ከየት እንጀምር? ሳይረፍድ እንደዛ ባለጸጋው ሰውዬ ሳይረፍድ ከረፈደ በኋላ የሚሆን ነገር ስለሌለ ከመርፈዱ በፊት አሁን በዓለም ተይዘን ያለን ብዙ ሰዎች አለን። ብዙ ነገር ዛሬ ሰምተናል። ከምንድን ነው መጀመር ያለብን? እንደው ጭክን ብለን ምን በማድረግ እንጀምር? ወደ እግዚአብሔር በመመለስ ከራስ ነው የምትጀምረው። እግዚአብሔር በነገራችን ላይ አንድ
ሰዓት በቂ ናት። 1 ደቂቃ 2 ደቂቃ 3 ደቂቃ በቂ ናት። መመለስን ነው የሚያው። ፈያታዊ ዘይማን እስከ መስቀል ድረስ በሽፍትነት ነው የነበረው። የተመለሰው ሊሞት ሲል ነው ባለቀ ሰዓት። አሁን ይሄን የሚሰሙ ሰዎች ራሳቸውን ከሰሙበት ቅጽበት ልመልስ ካሉ በ1 አመት በ2 አመት እንዲህ ያደረኩ እንዲህ አሁኑ ነው ብለ ነው መወሰን ያለበት። ምክንያቱም በኋላ ያንተ አይደለች። መስቀል ላይ ያደረገው ያንን ነው። ተሰቅሏል እኮ አብሮ በቀኝ በኩል ያለው ሽፍታ፣ ጓደኛው ሽፍታም አብሮ ተሰቅሏል። ከዛኛው ማህበር ግን ወጣ ባለቀ ሰዓት። ስለዚህ ባለቀ ሰዓት ሲወጣ ክርስቶስ ልትሞት ስትል ባለቀ ሰዓት ወደኔ ትመጣለህ፣ እድሜ ልክ እንዲህ ስታረግ እንደዚህ አይነት ብልጠት አይሰራም አላለውም። ከአዳም ቀድሞ ገነት እንዲገባ ነው ያደረገው። ስለዚህ ሰው መጀመሪያ ባለበት በቃ ራሱን ቆርጦ አዘጋጅቶ ይሄ ትክክለኛ ህይወት አይደለም። የህይወት ትክክለኛ ትርጉም ቅድም በተናገርኩት መሰረት ላይ ያለ ነው። ከሞትኩ በኋላ ሌላ ነገር ውስጥ ከምገባ አሁኑኑ ብሎ መመለስ አለበት። ወደዚህ እንዲገባ የሚያደርገው ኃይል በጣም ብዙ አለ። አንደኛ የክርስቶስ መከራ፣ ህማም፣ ፍቅሩ ምን ያህል እኛን እንደሚፈልገን እኮ የምታውቀው። አንዱን የጠፋውን በግ ፍለጋ 99ን ትቶ መጣ እኮ ነው የተባለ። ስለዚህ ክርስቶስ የኔን ጥፋት አይፈልግም ምንም ውስጥ ልሆን። በነገራችን ላይ ተስፋ መቁረጥ ባለንበት ህይወት ተስፋ መቁረጥ እስካሁን ከደረስንበት ኃጢአት የበለጠ ትልቅ ኃጢአት ነው። እግዚአብሔር ከምንም በላይ የሚጠላው ተስፋ የሚቆርጥ ሰው ነው። ተስፋ መቁረጥ የሚባል ነገርን ወደኛ እንዲመጣ ማድረግ የለብንም። ስለዚህ እግዚአብሔር ይቀበለናል። እጁን ዘርግቶ እየጠበቀን ነው። በመስቀል ላይም እኮ እጁን ዘርግቶ የተሰቀለው እኮ በነገራችን ላይ እጁን አጥፎ መሰቀል ይችል ነበር። የዘረጋው የመጣውን ሁሉ እቀበላለሁ ሲል ነው። ስለዚህ አሁን እኔ ወደሱ መመለስ እችላለሁ። ማየት ያለብኝ የሚያሳድገኝን ነገር ነው። የሚያሳድገኝ ነገር አንዱ የክርስቶስን መከራ ማየት፣ ህማሙን ማየት፣ ለኔ ያለውን ፍቅር፣ ስለኔ ሲል የከፈለውን ዋጋ በምን አይነት ለምሳሌ በክርስቶስ ደም የተገዛው ነኝ እኔ። የክርስቶስ ስጋውን የቆረሰልኝ ነኝ እኔ። የሱን ስጋና ደም የበላው ነኝ። ተጠምቄ ከማየገቦ ተወልጄ እርሱን የለበስኩ ነኝ። ይሄን ነው ማሰብ ያለብኝ። የቤተ ክርስቲያን ልጅ ነኝ፣ ክርስቲያን ነኝ። ስለዚህ መውጣት እችላለሁ፣ ወደ ቀደመው መምጣት እችላለሁ ብሎ ራሱን ከየትኛውም ኃጢአት ከየትኛውም ክፉ ነገር ለማስወጣት ጥረት ማድረግ አለበት። በጣም ትልቁ ችግር ራስ ላይ ግዴለሽነትን ማሰልጠን። በጣም አደናቃፊ ግዴለሽ ሰው አይጸድቅም። አባ አንጦኒ ጽድቅን የሚያሰናክለው ምንድነው? ወደ ጽድቅ መንገድ እንዳትሄድ የሚያሰናክል ምንድነው ለሚለው ጥያቄ ሲመልሱ አባ አንጦስ ምን ይላሉ? 2 ነገር ነው። አንደኛ ሞትን አለማሰብ ነው። ሁለተኛ ንዝላልና ቸልተኛ መሆን ነው ይላል። ቸልተኛ መሆን ማለት ግዴለሽ መሆን ማለት ለነገሮች ስሜት የሌለው መሆን ማለት ነው። አሁን ይሄን ሰምተው የሚሰሙ አካላት ራሱ ከአንዳንድ ችግሮች እንላቀቅ ራሱ ብለው ሲያስቡ ግን ብዙ ስሜት ላይ ሰጣቸው ይችላል። ወይ ያለ መቻል፣ ስለዚህ ተስፋዬ መቁረጥ ወይ ሆነ እንደዚህ የመሳነፍ ይኖራል። ከዚህ ነው መውጣት ያለባቸው። ልክ ከዚህ ሲወጡ ኃይለ እግዚአብሔር አለ። እግዚአብሔር እየጠበቀን ነው። በነገራችን ላይ የኛን ፍላጎት ነው የሚፈልገው። ልክ እኔ ለመውጣት አንድ ስል እግዚአብሔር በብዙ ርቀት ወደ እኔ ይመጣል። ስለዚህ ጎትቶ ያስገባኛል ወደሱ። ስለዚህ ውስጥ ያለችውን ድካም ማሰብ የለብንም ነው። እኛ ልክ ስንፈቅ እግዚአብሔር ያግዘናል፣ ያስወጣናል። ደግሞ በነገራችን ላይ በአንዴ ላንወጣ ደግሞ እንችላለን አንዳንዴ። በነገራችን ላይ እሱም ደግሞ ሌላ ችግር እንዳይሆን ለምሳሌ አንድ ባህታዊ ከዝሙት ጾር መውጣት ፈለገ። ዛሬ ይመጣበታል፣ ሴት ይዞ ይመጣል፣ ይተኛል። ከዛ ንስሐ ይገባል፣ ነገም ያስቸግረዋል፣ ንስሐ ይገባል። በተደጋጋሚ ጊዜ ያስቸግረዋል፣ በተደጋጋሚ ጊዜ ንስሐ ይገባል። አሁን ተመልከት፣ በዝሙት ይወድቃል፣ ይነሳል፣ ይወድቃል፣ ይነሳል፣ ይወድቃል። አንተ ለምሳሌ አንድ ሰው ንስሐ ለመግባት ዛሬ በዝሙት ወደቀ፣ ነገ ንስሐ ገባ፣ ከነገ ወዲያ ወደቀ፣ ከዚያ ቀጥሎ ንስሐ ገባ፣ 3ኛ ጊዜ ወደቀ። በተከታታይ ብትወድቅ አይ ቄስ ይቅር ነው ልትል ብትችለው፣ አሁን ምን ብዬ እሳቸው ጋር ሄደ ሼም አይደለም ይሆነው። ያ ባህታዊ ግን ተስፋ ሳይቆርጥ በተደጋጋሚ ይወድቃል፣ በተደጋጋሚ ንስሐ ይገባል። መጨረሻ ላይ እግዚአብሔር ትዕግስቱን አደነቀ። ዝሙት እየሰራ ግን ዝሙቱን አምኖ ንስሐ ይገባል።
ስለዚህ ስለ ትዕግስቱ ተስፋ ሳይቆርጥ ማለት ነው በንስሐ መውጣት እንደሚቻል አምኖ አልቅሶ ንስሐ እየገባ በትዕግስት ንስሐውን ጠብቆ መሄዱን እግዚአብሔር ስለ ትዕግስቱ 2 አክሊል ሲያወርድለት ለሰይጣን አሳየው። ከዛ ሰይጣን በየቀኑ ያን ፈተና ያመጣበት ስለነበረ እኔ ፈትኜው አይደል ይሄን ክብር ሊያገኛለሁ አለና የዝሙት መንፈስ ከዛ ሰውዬ ወጥቶ ሄደ ይላል። ይሄ ማለት ምን ማለት ነው? በየትኛውም ኃጢአት ውስጥ ሆነ ሳታቋርጥ ትግል ውስጥ ከገባ እግዚአብሔር የበለጠ ጸጋ ይሰጣል። ይሄን ማመን አለባቸው ሰዎች። ስለዚህ እንዲያምነው የሚኖሩ ከሆነ መውጣት ይችላሉ። እንዲያምነው መኖር ካልቻሉ ግን ሰይጣን ወደ አለመቻል ስለሚወስዳቸው የበለጠ ራሳቸው እየተጠቁ እየወደቁ ኃጢአትን በራሳቸው ላይ ወደ ማሰልጠንና ወደ መጎዳት ነው የሚሄዱት። ራስን መውደድ ማለት በነገራችን ላይ ለራስ እንክብካቤ ማድረግ ምግብ መብላት መጠጣት አይደለም። መቀባት መቆረጥ አይደለም። ራስን መውደድ አንድ ሰው ራሴን እወዳለሁ ሲል ራሱን መውደዱ የሚረጋገጠው ራሱን ሲያድን ነው። ራሱን የሚያድነውን ነገር ሲያደርግ። ስለዚህ መጀመሪያ እኔ ለራሳችን በነገራችን ላይ የመጀመሪያዎቹ ጠላቶች እኛ ነን። ስለዚህ መጀመሪያ እኔ ለራሴ ጠላት ከመሆን ነው ራሴን ነፃ ማውጣት ያለብኝ። ለራስ ጠላት አለመሆን ማለት ምን ማለት ነው? ጠዋት መጸለይ፣ መጾም፣ መስገድ፣ መመጽወት ይሄን አታድርግ ይላል ውስጥ። ልክ ገንዘብ ልሰስትል ያልቃል የታክሲ ይላል አይደል? ጠላት እያደረገ ነው ለራስ። ትግል ነው ማለት ነው። ይሄን ጦርነት ማሸነፍ አለብኝ፣ መስጠት አለብኝ፣ እንዲህ ማድረግ አለብኝ፣ የታመመ መጠየቅ አለብኝ፣ የተራበ ስትል ራስን እየወደድክ ነው፣ ራስንም እያዳንክ ነው። ይሄንን ሐሳብ ቅድም እንዳልኩት አይምሮ ሽፍት የሆነበት ሰው ላይቀበል ይችላል። ትክክል ላይቀበል ይችላል። ግን እውነታው ይሄ ነው። ይሄን ማድረግ ከጀመርን እግዚአብሔር ይረዳናል፣ ማሸነፍ እንችላለን። ልል የምችለው ይሄንን ነው። ምናልባት ከእግዚአብሔር ርቆ ያለ ሰው እንደው ያልጸለየም ያልጾምም ምንም ርቆ የነበረ ሰው ካለ እንደው በተለያየ ዓለም ፈተናዎች ውስጥ ተይዞ የነበረ ልክ እንደኔ ማለት ነው እኔ እንደነበርኩት የነበረ ሰው ካለ እንደው አሁን ምን በማድረግ ይጀምር? ወደ ቤተ ክርስቲያን ይሄድ? እዛው በቆመበት ይጸልይ? እንደው ምን ያደርግ ነው? ማርያም ግብፃዊት እድሜ ልኳን ለ17 ዓመት በዝሙት ተይዛ የነበረች ሴት ናት። የወጣችው ሰዎችን እጥላለሁ ብላ ቤተ ክርስቲያን ሄዳ ነው። ወደ ጎልጎታ ወደ ጌታ በግብፃዊት ናት ማርያም። በእንግሊዘኛም በእኛም በአማርኛ አለ ገድሏል። እና ወደ ጌታችን የመቃብር ስፍራ ለጉብኝት ግብፃውያን ጉዞ ሲያደርጉ በጉዞ ውስጥ ያሉትን በዝሙት እጥላለሁ ብላ ገባች። ብዙዎቹን እያሰናከለች ሄደች። ስትሄድ ልክ ቤተክርስቲያን ስትደርስ ወደ ቤተክርስቲያን ውስጥ እንዳትገባ የሆነ ኃይል ይገፋት ጀመረ። እግሯን ስታነሳ የሆነ ኃይል ሲገፋት እግሯን ስታነሳ 3 ጊዜ ሞከረች። ይሄ ሪል ነው የተጻፈ ስለሆነ ማለት ነው። 3 ጊዜ ሞከረች፣ አቃታት። ወዴት መጣች መሰለ? ይሄ የሆነው በኃጢአቴ ምክንያት ነው አለችና እዛው ጋር ቆመ። እልቅሻዋን በር ላይ ነው ልቅሶ አደረገች። አልቅሳ ምን ብላ ከእንግዲህ ወዲህ በዛ ግብር እንደማትቀጥል ቃል ገብታ ቤተክርስቲያን ውስጥ እንዲገባላት እግዚአብሔር እንዲፈቅድላት ለመነች። ተፈቀደላት ማለት ከዛ በኋላ ተነሳች ገባች ማለት ነው። ከዛ ይኸውልህ በዝሙት ያ ሁሉ ጊዜ የነበረች ሴት በዛች ቅጽበት ወጣች፣ ወደ ምድረ በዳ ወደ በረሃ ገባች። በረሃ ገብታ ወደ 40 ምናምን ዓመት ብቻዋን በአንድ በረሃ ስትጋደል ቆየች። ይሄ ማለት ምን ማለት ነው? ካለበት ህይወት ወደ ቤተክርስቲያን ስትመጣ ቤተክርስቲያን በነገራችን ላይ ቅጽረ ቤተክርስቲያን አንደኛ ቅዱሳን ቃል ኪዳን የተገባላቸው ቦታ ነው። የእግዚአብሔር መንፈስ አለ። ስለዚህ አንድ ሰው በዚህ ውስጥ ሲሆን ቤተክርስቲያን ነው መምጣት መጀመሪያ ያለበት። የትኛውም ላይፍ ውስጥ ይሁን በማንኛውም ሱስ ውስጥ ይሁን ቤተክርስቲያን ራሱን ማምጣት አለበት። ጸጥ ያለ ቤተክርስቲያን ሄዶ ራሱን ጸጥ ብሎ ቤተክርስቲያን ውስጥ ማየት። እንዲህ ስታደርግ ወደ ሐሳብ ትመለሳለህ። የእግዚአብሔር መንፈስ አለ፣ የቅዱሳን እርዳታ አለ፣ የቦታው ቅድስና አለ። ያ ወደ ትክክለኛ ሐሳብ እንድትገባ ኃይል ይሰጣል። ስትወጣ ፍሬሽ ይሆንክ ነው የምትወጣው። ሪፍሬሽ ነው የሚያደርግ በነገራችን ላይ። ስለዚህ መጀመሪያ ያለበት ያን ከማድረግ ነው። ልክ ያን እያደረገ በአቅሙ መጾም ይጀምራል። ሳይበዛይ በአንድ ጊዜ ብድግ ብሎ ጀማሪ ይባላል አይደል? እና ልክ በዛ አውድ እንዳይጀምር ማለት ነው።
ራሱን ቀስ አድርጎ በመጠኑ ለምሳሌ አባታችሁ ላይ ብሎ ማያውቅ ሰው ከሆነ አባታችሁ ላይ ማለት መጀመር ግን በእርጋታ ቃሉን እያስተዋለ ማለት ከዛ ጸሎት መጸለይ ሲጀምር የሚችለውን መጸለይ የሚችለውን ብቻ የሚገባውን ጭምር የሚወስደውን ማለት ነው ኃጢያቱን አስቦ ወደ ጽድቅ እንዲገባ የሚያደርገውን አይነት ልክ ይሄን ሲጀምር ኃይለ እግዚአብሔር እየረዳው ወደ ተሻለ ህይወት እና ብቃት መድረስ ይችላል። ብዙዎቹ በነገራችን ላይ እንደዛ ናቸው። ከዛ አይነት ህይወት ወጥተው ነው ብዙዎቹ ለትልቅ ማድረግ ይበቁት ለትልቅ ቅድስና። አንዳንዶቹ በአንድ ጊዜ የሚሰበሩ አሉ። አንዳንዶቹ በብዙ ጊዜ ድብደባ ተነግሮ የሚለወጡ አሉ። አንዳንዶቹ በአንድ ጊዜ ድንገት ቤተክርስቲያን ሄደው ቃለ እግዚአብሔር ሰምተው አንድ ቀን የምትለውጣቸው ሰዎች አሉ። ስለዚህ በዚህ ውስጥ ያለ ይሄን የሚሰማ በሙሉ መጀመሪያ ያለበት ራሱን ቤተክርስቲያን ወስዶ ረጋ ብሎ በመመርመር ወደ ትክክለኛው ሐሳብ ራሱን በማምጣት ከስሜት ግን መላቀቅ አለበት። ሰይጣን ምን ያደርጋል መሰለ? ኢሞሽናል ያደርጋል። በቃ ይቅርብ አሁን በኋላማ በቃ ያሰኛል ማለት ነው። እንደዛ መሆን የለበትም። ኢሞሽን ላይ መሆን የለበትም። በእኛ ውስጥ 3 ነገር አለ። ስሜት አለ፣ ዕውቀት አለ፣ መንፈስ እግዚአብሔር አለ። በስሜት ሆኖ ከሆነ የወሰነው መለወጥ አይችልም። መወሰን ያለበት በእግዚአብሔር መንፈስ ሆኖ ነው። እግዚአብሔር መንፈስ ከሱ ጋር ስላለ ማለት ነው። ስለዚህ ረጋ ብሎ አስቦ ጸልዮ እግዚአብሔር ኃይል እንዲሰጠው እባክህ የሚችለውን በቃ አንድ ቃል ሊናገር ይችላል እኮ ነገራችን ላይ አንድ ቃል እግዚአብሔር ለምሳሌ የቀራጩን ጸሎት አንድ ነበረች። ኃጢአተኛ ነው። መቅደስ ገባ። ወደ ቤተክርስቲያን ሄደና ወደ መቅደሱ ቀረብል ዘንድ አይገባኝም ማለት ሉቃስ ወንጌል ምዕራፍ 18 ላይ ተጽፏል። ስለዚህ ራቅ ብሎ ቆመ። ራሱን ንቆ ማለት ነው። ቀና ብዬ ወደ ላይ አይገባኝም ኃጢአተኛ ነኝ ያለና አንገቱን ደፋ ወደ መሬት። ከዛ ደረቱን እየደቃ አንድ ቃል ይናገር ጀመር። እኔን ኃጢአተኛውን ይቅር በለኝ። አለቀ በቃ። ጸሎት ማለት የሆነን ጽሑፍ ይዞ ማነብነብ ማለት ብቻ አይደለም። በነገራችን እሱን ይዞ አንድ በቃ በንጹህ ልቡና በተነሳይ ልቡና ሆኖ ኃጢአትን እያመኑ ለእግዚአብሔር መናገር ነው። ስለዚህ ይሄን ከማድረግ ነው ጀመረ ያለበት። እግዚአብሔር ሆይ እኔን ኃጢአተኛውን ይቅር በለኝ። እቺ በነገራችን ላይ እኔን ኃጢአተኛውን ይቅር በለኝ ያለው የቀራጩ ጸሎት ኃጢአተኛ ነው ሰውየው። የሱ ጸሎት አሁን የመነኮሳት የብቃት ጸሎታቸው ናት። ኖኤቲክ ፕሬየር ትባላለች። 24 ሰዓት አንሲዚንግሊ ፕሬየር ይባላል። ቅዱስ ጳውሎስ ሳታቋርጡ ጸልዩ ብሏል። ሳይቋረጥ የሚጸለየው አንዱ ጸሎት እኔን ኃጢአተኛውን ይቅር በለኝ የሚለው ነው። ለምሳሌ አንተ ከሰው ጋር ልትጣላም የትኛውም ቦታ ስትሄድ እኔን ኃጢአተኛውን ይቅር በለኝ ምትል ከሆነ የበደለ ሰው ሲመጣ ምን እያልክ ነው አንተ? እኔን ኃጢአተኛውን ይቅር በለኝ እያልክ ከሆነ በድሎኛል እንዲህ አድርጎኛል ከሚል ስሜት ትወጣለህ። ስለዚህ ራስን ንጹህ እያደረግክ ነው። ቅዱሳን ለዚህ ነው ሲፈረድባቸው ራሱ ያልሆነ ነገር ተነግሯቸው። ለምሳሌ አባ ሙሴ ጸሊም አንድ ወንድም በገዳም ኃጢአት ሰራ። መነኮሳት በአደባባይ ሊፈርዱበት አወጡትና አባ ሙሴ ጸሊም ይጠሩ እንፍረድበት፣ ለሰራው ስህተት ቅጣት ይገባዋል ተባሉ። እሺ ያሉ ተጠሩ። እሳቸው ሲመጡ ምን ያደረጉ? በማዳበሪያ ቆሻሻ ሞሉ። በጀርባቸው ያተሸከሙና ከታች ማዳበሪያውን ቀደዱት። ከዛ የተሸከሙትን ያን ቆሻሻ እየፈሰሰ መጡና በአደባባይ በሸንጎ ፊት ማለት ነው መነኮሳት በተሰበሰቡበት ኃጢአተኛ ተብሎ ሊፈረድበት የቆመ ሰው ባለበት ያን ተሸክመው መዞር ጀመሩ። እዛ ያሉ መነኮሳት ተወዛገቡ። ምን ነው ሳባ ሲሉ የኔ ኃጢአት ከዚህ ማዳበሪያ ይልቅ በስቶ በጀርባዬ እየፈሰሰ ሳለ እንዴት ይሄንን ሰው ኃጢአት ሰርቷል ብዬ ልወቅሰው እችላለሁ? ወደ ራስ ተመስጦ መምጣት ማለት ነው። ኃጢአታቸውን ወደ ማሰብ መምጣት። ይሄ በጣም ትልቅ ነገር ነው። ስለዚህ ሰዎች ይሄን ማሰብ ከጀመሩ ራሳቸውን ማስተካከል ይችላሉ ለማለት ነው። በጣም እናመሰግናለን መምህር። ስለዚህ አንድ አሁን ሱሰኛ ነኝ ብሎ የሚያስብ ከእግዚአብሔር ርቅ ያለ ብሎ የሚያስብ ተስፋ የቆረጠም ሰው ቢሆን ወደ እግዚአብሔር ከተመለሰ እንደው ትልቅ ደረጃ ሊያደርሰው ይችላል እግዚአብሔር። ይሄ ምንም ጥርጥር የለውም። መልካም መምህር፣ በጣም እናመሰግናለን። እንግዲህ ቃለ ሕይወት ያሰማልን፣ እግዚአብሔር ይስጥልን። እንደው መጨረሻ ላይ ስለ መጽሐፍቶቹ እንደው በዛው ብናቅ ብዬ ነውና ቅድም እንዳልነው እንግዲህ ወደ 7 መጽሐፎች ናቸው ያሉት። ይሄኛው መጽሐፍ እንደው ስለምን ነው መጽሐፎቹ የተጻፉት?
ገዝተንስ ገበያ ላይ እናገኛቸዋለን ወይ? አዎ ይሄ አሁን ስለሆነ የወጣው ምናልባት የተወሰነ ሊኖር ይችላል ይኖራል ገበያ ላይ ወደ 4 ኪሎ ምናምን አካባቢ ይሄ አይነ ልቡና የሚለው ይኖራል። ግን በውስጡ ጥያቄዎች ነው ብዙዎች የተመለሱበት። አንደኛ የመጀመሪያው ይዘት ነገረ ክርስቶስ ማዕከል ያደረገ ነው። እዛ ላይ የተነሱ ክርክሮች አሉ፣ ውዝግቦች አሉ፣ የተለያዩ አካላት ያነሷቸው ኑፋቂዎች አሉ። ለነዛ መልስ የተሰጠበት ነው። ሁለተኛው ክፍል ላይ ስለ ጥምቀት ነው የሚያነሳው። እዚህ ጥምቀት ላይ የሚጠየቁ ጥያቄዎችን ሐዋርያት ተጠምቀዋል፣ ብዙ አይነት ጥያቄዎች አሉ። እነዛን ነው የሚያነሳው። ሶስተኛው ክፍል ደግሞ ስለ ክህነት ዲቁናን የሚመለከት ክፍል አለው። ዲያቆን እንዴት ነው መሾም ያለበት፣ እውነተኛ ዲያቆን ምን አይነት ነው ሕይወቱ የሚሉ ጉዳዮችን የያዘ። አራተኛው ክፍል ላይ ደግሞ ልዩ ልዩ ነገሮችን የያዘው አራት ነገሮች አሉበት በውስጡ። አንደኛ ለአብርሃም የተገለጡት ሥላሴ ናቸው ስንል ምን ማለታችን ነው? ሥላሴ ብቻ ናቸው ማለት ይቻላል ወይ የሚሉ ጉዳዮች። ከዚያ ሁለተኛው እና ሰፊው ክፍል ልዩ ልዩ በሚለው በአራተኛው ቻፕተር ላይ ያለው ከእመቤታችን ጋር የተገናኘ ጉዳይ። የእመቤታችን ባህሪዋ ጎስቁሏል፣ የጎስቆለ ሰውነትን ለብሳለች፣ የጥንተ አብሶ ምናምን የሚባል ነገር አለባት ምናምን የሚሉ ሀሳቦችን ቤተክርስቲያን እንዴት ነው የምትረዳው፣ ጥንታውያን አበውም ኢትዮጵያውያን ሊቃውንትም እንዴት ነው ያስተማሩት የሚለው ይሄ በጣም በስፋት ወደ 80 ምናምን ገጽ ይዟል ይሄ ጉዳይ እዛ ላይ ማለት ነው። እሱ አለበት። ከዚያ በኋላ ስለ መስቀልን ለምን ነው የምናከብረው የሚል አንዳለው። ከዚያ መጨረሻ ላይ ደግሞ ዮሐንስ ወንጌላዊ አርፏል ወይስ አርጓል የሚል ክርክር አለው። አርጓል የሚሉ አሉ፣ አርፏል የሚሉ አሉ። እንዴት ነው ይሄን የምንረዳው የሚል ዝርዝር ሀሳብ ነው ያለበት። ስለዚህ እነዚህን ሀሳቦች ያሉበት መጽሐፍ ነው። ገበያ ላይ ካለ አንስተን ብናነበው እነዚህን ሁሉ ሀሳቦች በዝርዝርና በስፋት እናገኛለን። እነዚህ ሌሎች መጽሐፎች ገበያ ላይ ያሉ ይኖራሉ፣ ግን ብዙዎቹ ያሉ ፈውሰ ሕይወት ራስን ከማጥፋት ከመጨነቅ ተስፋ ከመቁረጥ ከእንደዚህ አይነት ስሜቶች እንዴት ነው የምወጣው ማለት እንደዚያም ብዙ ሰዎች ራሳቸውን ስለሚያጠፉ ጭንቀት ምንድን ነው፣ የጭንቀት መንስኤው አይነቱ፣ መውጫ መንገዱ፣ ተስፋ ምንድን ነው፣ ተስፋ መቁረጥ ምንድን ነው፣ ወደዚህ የሚከተን ምንድን ነው፣ ከዚህ እንዴት መውጣት እንችላለን የሚሉ ጉዳዮችና ሰዎች ለምንድን ነው ራሳቸው የሚያጠፉት፣ ከዛ ስሜት እንዴት መውጣት ይችላሉ፣ በዋናነት መፍትሄ ተኮር ሆኖ የተዘጋጀ መጽሐፍ ነው። ፈውሰ ሕይወት አለ። በጣም የሚገርም ነው። ፈውሰ ሕይወት የሚለው እንደውም ብዙ አልታወቀም ይመስለኛል። በጊዜው ሲወጣም ማስታወቂያ በደንብ ስላልተደረገለት ሌሎቹ ያሉ አይመስለኝም ገበያ ላይ። ይሄኛው ፈውሰ ሕይወት የሚለው ግን አለ። በጣም ነው ያለው። በጣም ካለው ጊዜ አንጻር ነው እንጂ እንደው ቀጥለን ብንወያይበት በጣም ደስ ከሚለኝ ሀሳብ መካከል አንዱ እሱ ነው። እንደው በስልጠናውም ስለምሰራ ብዙ ሰዎችንም ስለማገኝ እንደ ፋሽን እየሆነ ጭንቀት ጨነቀኝ፣ ድብርት ውስጥ ገባው ብሎ ከዛ ራስን ወደ ማጥፋት መሄድ ነገር እንደው እንደ አንድ አማራጭ እንደ ፋሽንም ሆኖ የመጣ ነገር ስለነበረ እስከዛ ድረስ እንግዲህ ተመልካቾቻችን ፈውሰ ሕይወትን ይህን ገዝተው ቢያነቡት እንደዚህ ችግር ውስጥ ያሉ መንፈሳዊ የሆነ መፍትሄ አብሮት ይኖራል ብዬ አስባለሁ። እንደ እግዚአብሔር ፈቃድ ደግሞ እንግዲህ ሌላ ጊዜ ብጋብዞትና እንደ እግዚአብሔር ፈቃድ ብጋብዞትና በዚህ ርዕስ ላይ ደግሞ ብንወያይ በጣም ደስ ይለኛል። መምህር እንደው ከብዙ አገልግሎት ውስጥ ካሉበት ጫና ውስጥ ጊዜ ሰጥተውን በዛ ደግሞ ጉንፋንም ይዞት ነበር። ምናልባት ድምጾትን የሚያቅሰው ዛሬ ይለይበት ይችላል። ዋናው ይሰማ በሚል እንጂ እያስቸገረ ነበር እሱማ። ጉንፋኑም እየታገሉ ነው እና ያስተማሩን በጣም ደስ ብሎኛል። እኔ በልቤ ውስጥ የነበሩ ብዙ ጥያቄዎች የተፈቱበት የማይበትም ብዙ ነገሮችን የማይበትም መንገድ እንዲቀየር አድርጎኛል። ቆይታችን መተው ስላስተማሩን ያሉትን ነገር ስላካፈሉን ደበሉ እግዚአብሔር ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። እግዚአብሔር ይስጥልኝ።